እየተከታተላችሁ የምትገኙት በቀጥታ እየተላለፈ የሚገኘውን የረቡዕ እኩለ ቀን ዜና መጽሔታችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ስፈልግ ሙጬ እዚህ ስቱዲዮ እየጠበቀችን ትገኛለች። ስፈልግ ወደ መረጃዎች ማለት ትችላለሽ። አመሰግናለሁ ተሾመ። እንደምን ዋላችሁ ተመልካቾች። ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ባለፉት 6 ወራት ከ550 ኩንታል በላይ የአገልግሎት ጊዜ ያለፈባቸው ምርቶች ከገበያ ማስወገዱን የአማራ ክልል ንግድና ገበያ ልማት ቢሮ ገለጸ። ማህበረሰቡ ገበያ ላይ የሚገዛቸው ምርቶች የአገልግሎት ጊዜና የጥራት ሁኔታ አስተውሎ እንዲሸምትም ቢሮ አሳስቧል። አድኖ ማርቆስ ከቅርብ ጊዜ ወዲህ የአገልግሎት ጊዜ ያለፈባቸውን የፋብሪካ ውጤቶችና ባዕድ ነገር በመቀላቀል ለገበያ የማቅረብ ህገወጥ የንግድ እንቅስቃሴ እየተለመደ መጥቷል። ድርጊቱ በማህበረሰቡና በአምራች ኢንዱስትሪዎች ላይ ከፍተኛ ተጽዕኖ እንደሚያሳድርም ይነገራል። ይህ ድርጊት በአማራ ክልልም እየተበራከተ መምጣቱን የሚያመላክቱ እንቅስቃሴዎች መኖራቸውን የክልሉ ንግድና ገበያ ልማት ቢሮ መረጃ አመላክቷል። የቢሮው የህዝብ ግንኙነት ኃላፊ አቢታ ገበያው ቢሮው ድርጊቱን ለመቆጣጠር ግብረ ኃይል አቋቁሞ እየሰራ መሆኑን አንስተዋል። በበጀት ዓመቱ ባለፉት 6 ወራትም በክልሉ 550 ኩንታል በላይ የአገልግሎት ጊዜ ያለፈባቸው ምርቶች በቁጥጥር ስር ውሎ ከገበያ ማስወገዱን ተናግረዋል። ባዕድ ነገርም ቀላቅሎ መሸጥና ኤክስፓየርድ የሆኑ ምርቶች እንዳልከው በዚህ በፈሳሽም በጠጣርም የሚታዩ ችግሮች አሉ። ህጋዊ ምርቶች ህትመት አላቸው። እዚህ የፕሮዳክሽን ዴት አለ፣ የኤክስፓየርድ ዴት አለ። ያንን በዛ ቼክ በማድረግ የኛ ባለሙያዎች የሚያደርጉት ሬጉሌተሪ ቁጥጥሮች አሉ። እነሱ ሲገኙ ባለፈው አመት አሁን በዚህ በ6 ወሩ አፈጻጸማችን ጊዜው ያለፈበት ምርት ወደ 5570 በጠጣር ኩንታል የሚሆን አካባቢ ባለፈው 6 ወር እርምጃ ተወስዷል። በፈሳሽም እንደዚህ እርምጃ እየተወሰደና አሁን በሚቀጥለው አጋማሽ አመትም እየተጠናክሮ የበለጠ እንዲቀጥል በግምገማ ሳይታችን አፈጻጸማቸውን ማሳየተን በጥሩ ሁኔታ አሁን ይሄ ክትትል እየተደረገበት ነው። የአገልግሎት ጊዜ ያለፈባቸውና ባዕድ ነገር የተቀላቀለባቸው ምርቶች ጥቅም ላይ ከዋሉ በማህበረሰቡ ላይ ከፍተኛ የጤና እክል ይፈጥራሉ። መረጃዎች እንደሚያሳዩትም ድርጊቱ ለጭንቅላትና ለልብ ህመም፣ ለደም መርጋት፣ ለሆድ ድርቀትና መሰል በሽታዎች ያጋልጣል። ቢሮ በህገወጥ የንግድ እንቅስቃሴዎቹ ላይ ክትትል በማድረግም በድርጊቱ የሚሳተፉ አካላት ላይ የእርምት እርምጃ እየወሰደ እንደሆነ አቶ አቢታ ገልጸዋል። ግብረ ኃይል አለ፣ በሱ እንቅስቃሴ ይወሰናል፣ ይያዛል እና አብዛኞች የሚቃጠሉበት ሁኔታ ነው ያለው ተጨባጭ ነውና እነዚህ አይነት ግለሰቦችንም ወደ ህግ ወደ መጠየቅ ምክንያቱም በማህበረሰቡ ላይ የሚያደርሱት የጤና እክል እንዲ በቀላል የሚገመት አይደለም። አብዛኞቹ በተለይ እነዚህ ፈሳሽ የሚባሉት ደግሞ ከህፃናት ፍላጎት ጋር የሚያያዙ ናቸውና በህፃናት ደግሞ የሚያደርሰው ተጽዕኖ ቀላል አይደለምና ባለፈው አመት ይሄን አጠናክረን የሰራንበት ሁኔታዎች ነው ያሉ። አንዳንዶቹ ደግሞ ከጤና ጋር ተቀናጅተ ከጤና ድርጅቶች ጋር ተቀናጅተ የመድኃኒት ኤክስፓየር ነው አይደለም የሚለውን ነገር በሙያም ቼክ መደረግ የሚያለበት ስለሆነ እሱንን ቼክ የምናደርግበት ሁኔታዎችና እርምጃ እንዲወሰድበት የምናደርግበት ሁኔታዎች ነው ያሉት። በከተማ የሚኖረው ማህበረሰብ የምርቶችን የአገልግሎት ጊዜ አንብቦ የመሸመት ልምዱ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያነሱት የህዝብ ግንኙነት ኃላፊው በገጠሩ ማህበረሰብ ዘንድ ግን ክፍተት መኖሩን ጠቅሰዋል። ስለሆነም ማህበረሰቡ የምርቶችን የአገልግሎት ጊዜ አስተውሎ እንዲገዛና በድርጊቱ የሚሳተፉ አካላትን ሲመለከትም ለሚመለከተው አካል ጥቆማ እንዲያደርግ አሳስበዋል። አሁን ምንድነው ማህበረሰቡም ቢሆን እዚህ ላይ አካባቢ ያለውን ግንዛቤ በስፋት እየተረዳ በተለይ በከተማ አካባቢ የሚኖረው አካባቢ ይሄንን የማንበብና ነው አይደለም ምርቱ ጊዜው ያለፈበት ነው አይደለም የሚለውን ነገር በተለይ እየተረዳ እዚህ አካባቢ ከተማ አካባቢ የተሻለ ነገሮች እንቅስቃሴዎች አሉ። ሄዶ እንግዲህ ሊገዳ የሚችለው የገጠሩ ማህበረሰብ ነው። ትንሽ የማንበብ እድል እና ኤክስፓየር ነው አይደለም የሚለውን ነገር ለይቶ በመጠቀም ረገድ ማህበረሰቡን ሊጎዱ ስለሚችሉ ማህበረሰቡም በዚህ መተባበር ማገዝ መቻል አለበት ማለት ነው። የሚገዛው ምርት ይሄ ኤክስፓየር ዴቱን የያዘ ነው አልያዘም ችግር የሚያመጣ ነው አይደለም የሚለውን ነገር በደንብ ተጠንቅቆ መግዛት መሸመት መቻል አለበት። እንዲያም ሲል ደግሞ ግኝቱ ከተገኘ ደግሞ ለሚመለከተው አካል ጥቆማ መስጠት በመተባበር በጋራ የሚሰሩ ነገሮች ናቸው። የአገልግሎት ጊዜ ያለፈባቸው ምርቶችና በምርቶች ላይ ባዕድ ነገር ተቀላቅሎ ለገበያ ማቅረብ ህገወጥ የንግድ እንቅስቃሴን እስከ ወረዳ ባለው የቢሮ መዋቅር የመቆጣጠር ስራ ተጠናክሮ እንደሚቀጥልም አቶ አቢታ አረጋግጠዋል።